ሰላም እንዴት አላችሁ የተወደዳችሁ የከፍቲው አድማጭ ተመልካቾቼ በዛሬው ቪዲዮዬ የኤሌክትሪክ መኪና ጥቅሙንና ጉዳቱን ሁለቱም ለየብቻ አስረዳችኋለሁ። የመጀመሪያ ማስቀድመው ጥቅሙን ነው። ቀጥሎ ደግሞ የኤሌክትሪክ መኪና መግዛቱ ደግሞ ጉዳቱ ምንድነው የሚለውን ሁለቱንም እኩል በኩል በሆነ አቀርብላችሁና ምናልባት መግዛት ለምትፈልጉ ሰዎች ለእናንተ ጥሩ መነሻ ይሆናችኋል። አብራችሁን ቆዩ። ከዛ በፊት ግን አዲስ የገባችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ወደ ጉዳያችን ነው። እንግዲህ የኤሌክትሪክ መኪና በዓለማችን እየተለመደ መጥቷል። በኢትዮጵያ ደግሞ አስገዳጅ ሆኗል። ድሮ የነዳጅ መኪና ይዞ መግባት ይቻል ነበር፣ አሁን ላይ ተከልክሏል። በአንጻሩ ደግሞ የኤሌክትሪክ መኪና ተፈቅዷል ብቻም አይደለም፣ ከ3 አይነት የታክስ አይነቶች ነፃ ሆኗል። ኤክሳይዝ ታክስ፣ ቫት እና ሆልዲንግ ታክስ። እነዚህ 3ቱ ታክስ አይጠየቅበትም። የጉምሩክ ታክስ ብቻ ተከፍሎበት የሚገባበት እድል ተመቻችቷል። ለዚህ ዋነኛው ምክንያት ደግሞ 2 ነው። የመጀመሪያው በነዳጅ ምክንያት የሚመጣ ብክለትን ለመከላከል ኢትዮጵያ አረንጓዴ ልማትን ለመተግበር የሚል ምክንያት ተሰጥቶታል። ሁለተኛው ምክንያት ደግሞ የነዳጅ ወጪን ለመቀነስ የሚል ምክንያት ተሰጥቶታል። ስለዚህ በእነዚህ ሁለቱ ምክንያት የፖሊሲ ድጋፍ ተደርጎለት የኤሌክትሪክ መኪና ብቻ እንዲገባ ተደርጓል። አውቶሞቢሎችም ከቀረጥ ታክስ ነፃ የሚሆንበትን በ3 አይነት አከፋፈል ተለይቷል። የመጀመሪያው ሙሉ በሙሉ ተበታትነው መጥተው በአገር ውስጥ ከሁሉም አይነት ታክስ ነፃ እንዲሆኑ ተደርጓል። ሁለተኛው ደግሞ በከፊል ተገጣጥመው አገር ውስጥ ገብተው የማጠቃለያ መገጣጠሚያቸውን ደግሞ አገር ውስጥ የተደረጉ ደግሞ የተወሰነ ፐርሰንት ብቻ ታክስ እንዲከፍሉ ይደረጋል። የተቀረው ደግሞ ሙሉ በሙሉ ተገጣጥመው አገር ውስጥ የሚገቡትንም ደግሞ በዛው ልክ የተወሰነች ብቻ ታክስ እንዲከፍሉ ይደረጋል። በአብዛኛው ለሶስቱም ደግሞ ሶስቱንም አይነት የታክስ ማስከፈያዎችን ዜሮ እንዲደረግላቸው ተደርጓል። በዚህም የፖሊሲ ድጋፍ ተደርጎለት የኤሌክትሪክ መኪና ማህበረሰቡ እንዲጠቀም መንግስት አቅጣጫ አስቀምጧል። በዚህ መሰረት ታዲያ ምን አይነት ጥቅም አለው የኤሌክትሪክ መኪና መግዛት ከነዳጅ አንጻር ብላችሁ ከጠየቃችሁ ወደ 6 ነጥቦችን አነሳላችኋለሁ። የመጀመሪያው የሚሆነው ቅድም እንዳልኳችሁ እንግዲህ የአካባቢያዊ ጥቅም ነው። የአየር ንብረትን ብክለት ይቀንሳል። ወደ 90% የሚሆነው የካርቦን ልቀቶችን ዜሮ ወደ ማድረግ ይሄዳል። ስለዚህ ምንም አይነት የካርበን ችግር የለበትም፣ የአየር ብክለትም የለበትም። እሱ ብቻ አይደለም፣ የድምጽ ብክለትም የለበትም። ለአሽከርካሪም ሆነ መኪናው በሚያልፍበት አካባቢ ላይ ለሚጠቀሙት ሰዎች የድምጽ ብክለት የለበትም። ከነዳጅ መኪኖች በጣም የሚለያቸው ይሄ ነው። የኤሌክትሪክ መኪና ስትጠቀሙ እየነዳችሁ ይሁን እየተቀምጣችሁ አታውቁትም። ስለዚህ ምንም አይነት የድምጽ ብክለትም የለውም ማለት ነው። ስለዚህ የአካባቢ ጥቅሞቹ አንደኛው በጣም ጥሩ ነው ብለው የሚያነሱት ይሄኛው ነው። ሁለተኛው ደግሞ የኢነርጂ ነፃ መሆን ማለት ከወጪ ቁጠባ አንጻር ኤሌክትሪክ ዋጋ በኢትዮጵያ ውስጥ ከነዳጅ አንጻር ሲታይ በጣም ርካሽ ነው። እንደምታውቁት በርካታ የኃይል ማመንጫዎቻችን ከውሃ ኃይል የሚመነጩ ናቸው። ስለዚህ ምንም አይነት የማመንጫ ወጪ ስለማይኖርባቸው የኤሌክትሪክ ዋጋ ከነዳጅ አንጻር ሲታይ በጣም ርካሽ ተደርጎ ይታያል። ስለዚህ በዚህ ምክንያት ከነዳጅ አንጻር ሲታይ አሁን ላይ በጣም ከፍተኛ የሆነ ቅናሽ አለው። እንደምታዩት በየ3 ወሩ እኛ ሀገር ላይ ነዳጅ ዋጋ ይጨምራል። እሱን ተከትሎ የነዳጅ ዋጋ ይጨምራል። ለነዳጅ የምታወጡት ዋጋም እንደዚሁ ይጨምራል። ለዘይት እና ለሞተር የተለያዩ ነገሮች የምታወጡትም የስፔር ፓርትና ሌሎች ተያያዥ ነገሮችም ዋጋቸው ይጨምራል። ሌላው ከዚህ ጋር በቀጥታ የሚያያዘው ደግሞ የዶላር መጨመር ነው። ዶላር በጨመረ ቁጥር ከውጭ የሚገቡ ስፔር ፓርቶች ዋጋቸውም አብሮ ይጨምራል። ስለዚህ ለጥገና ወጪ ተብሎ የሚወጣው ወጪ በየጊዜው ስለሚሆን ለዘይት ቅየራና ለሌሎች ነገሮች የሚወጣው ወጪ
በአንጻሩ የኤሌክትሪክ መኪና ጋር አይኖርም ማለት ነው። ስለዚህ የኤሌክትሪክ መኪና ስትጠቀሙ በየጊዜው ወጪ አይኖርባችሁ። ምናልባት ወጪዎቻችሁ የሚሆኑት ከጎማ ጋርና ተያያዥ ጉዳዮች ጋር የተያያዙ ካልሆኑ በስተቀር የተለየ እንደ ነዳጅ መኪና የምታወጡት በየጊዜው ለጋራዥ የምታወጡት ወጪ አይኖርም። ሌላው ደግሞ ዝቅተኛ የስራ ማስኬጃ ወጪዎችን ብቻ ነው የምትጠቀሙት። ለምሳሌ ኤሌክትሪክ በኢትዮጵያ ካለው ነዳጅና ከናፍታ ጋር ያለው አንጻር ሲታይ ኢቪዎች ወይም ኤሌክትሪክ መኪናዎች አነስተኛ ወጪዎች ነው ያላቸው። የጥገና ወጪያቸውን ከዛው ጋር ተያይዞ ይቀንሳል። እንዳልኳችሁ ዘይት አትለውጡም፣ ሌሎች ነገሮችንም ከዚህ ጋር ተያይዞ አትለውጡም። ሌላው ከፔትሮሊየም ጋር የተያያዙ የፔትሮሊየም ምርቶችን ትጠቀማላችሁ፣ እንደ ነዳጅ እና ማለስለሻ ቅባቶች፣ እነዚህ ነገሮችን አትጠቀሙም። በዚህ የተነሳ ቅናሽ ይደረግላቸዋል። ሌላው የመንግስት ማበረታቻ ነው። ቅድም እንዳልኳችሁ አንደኛ የነዳጅ መኪና ጭራሽ ነው ማስገባት አይቻልም። አንዱ ከገባ በኋላ ደግሞ ምንም አይነት ማበረታቻ አታገኙ። በነዳጅ መኪና ከሆነ ነዳጅ በየጊዜው ይጨመርባቸዋል፣ ፕላስ ደግሞ ምንም አይነት ማበረታቻም የለውም። በዚህ የተነሳ ከኤሌክትሪክ መኪና አንጻር ስታዩት ከታክስ አንጻር ድጋፍ የሚያገኙት የኤሌክትሪክ መኪናዎች ናቸው። ምንም አይነት ድጋፍ ደግሞ አይገኝበትም። ጭራሽኑ ወደ ሀገር ውስጥም እንዳይገቡ ሙሉ በሙሉ ተከልክለዋል። ሌላው ደግሞ ከድምጽ ብክለት አንጻር ቅድም እንዳልኳችሁ ኢቪዎች ጸጥታ የሰፈነባቸው ናቸው። ለአሽከርካሪውም በአካባቢውም ሲያልፉም ምንም አይነት የድምጽ ብክለት አያሰሙም። የነዳጅ ግን እንደምታውቁት ነው። በተለይ መንገድ ዳር ቤቶች ያሏቸው ሰዎች ምን ያህል እንደምትረበሹ የምታውቁት ነገር ነው። ሌላው የረጅም ጊዜ የኢኮኖሚ እድገት ከማምጣት አንጻር የኤሌክትሪክ መኪና ከነዳጅ መኪና የተሻለ ነው። ምክንያቱም የነዳጅ ወጫቸውን በአመት ካልኩሌት ብታረጉት፣ በ2 አመት ካልኩሌት ብታረጉት በጣም ከፍተኛ ወጪ ታወጣላችሁ። እሱን ወጪ ሴቭ በማድረግ ረገድ የተሻለ ያደርጋቸዋል ማለት ነው። ጥቅሙን ይህንን ያለ ካወራን ወደ ዲስአድቫንቴጁ እንሂድ። ማለትም የኤሌክትሪክ መኪና ጉዳቱስ ምንድን ነው የሚለውን ደግሞ እናንሳ። ማንኛውም ነገር ጥቅምና ጉዳት አለው። ስለዚህ ለመግዛት ከመወሰን በፊት ጥቅሙ ያመዝናል ወይስ ጉዳቱ ያመዝናል የሚለውን አውቆ መረጃ ይዛችሁ ብትገቡበት የተሻለ ይሆናል። እንግዲህ ጉዳቱን ስንመለከት ደግሞ የመጀመሪያ ፊት ለፊት የሚመጣው ችግር ነው። ፊት ለፊት ለሚመጣው ችግር መኪናው ከተገዛ በኋላ የሚመጣው ችግር ማለት ነው። እዚህ ውስጥ ብዙ አይነት ችግሮች አሉ። አንደኛ የባትሪ አቅርቦት የሚለውን፣ ሁለተኛ የኤሌክትሪክ አቅርቦት የሚለውን፣ ሶስተኛ የባለሙያ አቅርቦት የሚል፣ አራተኛ የኢንሹራንስ አቅርቦት የሚለውን፣ አምስተኛ ሪሴል ወይም የዳግም ሽያጭ የሚለውን ስናነሳ ኢቪዎች ላይ ወይም የኤሌክትሪክ መኪኖች ላይ ትልቅ ስጋት ይታያል። እንዴት? በዝርዝር ላስረዳችሁ። የመጀመሪያ በባትሪ ወጪዎች ምክንያት ኢቪዎች ከዲዝል ወይም ደግሞ ከነዳጅ መኪኖች አንጻር ዋጋቸው ውድ ያደርጓል። የሚገርማችሁ ነገር ይህን ያህል እንኳን የታክስ ማበረታቻ ተደርጎለት አሁንም የኤሌክትሪክ መኪና ዋጋው ሲታይ በጣም ውድ ነው። በጣም ውድ ነው። ስለዚህ ከዚህ አንጻር የሚፈለገውን ውጤት ያመጣሉ የሚለው የብዙዎች ጥያቄ ሆኗል። በባለፈው ቪዲዮ ላይ እንኳን ብዙዎች ኮሜንት ሲሰጡ ምንድነው እንደዚህ በቀረጥ ነፃ እየገባ እንኳን ዋጋቸው ታዲያ ለምን አልቀነሰም ብላችሁ ጠይቃቸዋል። የሁሉም ጥያቄ ነው። አብዛኛው መኪና አስመጪ ከቀረጥ ነፃ ያመጣል፣ አትርፎ ይሸጣል። ስለዚህ መኪናን ከነዳጅ መኪና እኩል ከተሸጠ ስለዚህ እንዴት ነው የሚለው ነገር የብዙ ጥያቄ ነው ማለት ነው። ሌላው ደግሞ ተመጣጣኝ ዋጋ ላታገኙ ትችላላችሁ። ለምሳሌ ያገለገሉ የነዳጅ መኪኖችን በዝቅተኛ ዋጋ ጭምር ታገኛላችሁ አይደለ? የኤሌክትሪክ መኪና አታገኙ። አንደኛ ገዢም አይፈልጋቸውም፣ ሁለተኛ ነገር ደግሞ ሻጭም አይሸጣቸውም። ስለዚህ እንደልባችሁ የኤሌክትሪክ መኪና ገበያ አታገኙም። ያ ማለት ደግሞ አቅርቦቱ ውስን ስለሚሆንባቸው በውስን አቅርቦት ላይ እንድትወስኑ ትገደዳላችሁ ማለት ነው። ሁለተኛው ምክንያት ደግሞ ትንሽ አስቸጋሪ የሚያደርገው የኤሌክትሪክ መኪና ከኃይል አቅርቦት ጋር ይያያዛል። ያ ማለት በኢትዮጵያ በጣም ጥቂት የህዝብ ቻርጅ ማድረጊያ ቦታዎች ብቻ ነው ያሉት።
የህዝብ ማለት ፐብሊክ ኤሌክትሪክ መኪና ቻርጀሮች ያሉት በጣም ውስን ነው። እሱም እንደ ኢትዮ ቴሌኮም ያሉ ተቋማት ያቀረቧቸው ናቸው እንጂ አብዛኞቹ የሉም። በእርግጥ ይህንን ነገር ለማስተካከል መንግስት አንዳንድ የፖሊሲ ማስተካከያዎችን እየወሰደ ነው። ለምሳሌ የነዳጅ ማደያዎች ጎን ለጎን የኤሌክትሪክ ቻርጀር እንዲያዘጋጁ ወደ ግዴታነት እየተገባ ነው። ይህ የሚሆን ከሆነ በአንጻሩ የተሻለ ነገር ሊሆን ይችላል። ግን የሚያሳዝነው ነገር ፈጣን የኤሌክትሪክ ቻርጅ መሙያ ጣቢያዎችን ካላቋቋሙ በስተቀር ዝቅተኛ ኃይል መሙያ ወይም ደግሞ ቀርፋፋ የኃይል መሙያ የሚጠቀሙ ከሆነ አንድ መኪና በአማካኝ ከ8 እስከ 12 ሰዓት የግድ ቻርጅ አድርጉ ሊል ይችላል። ስለዚህ የትኛው ማዲያ ብትሄዱ የኤሌክትሪክ ቻርጀር አንድ መኪና ቻርጅ አድርጉ እስኪነሳ ድረስ ከ15 እስከ 30 ደቂቃ ልትቆሙ ነው ማለት ነው። አስባችሁታል ምን ያህል አዝግ እንደሆነ? ስለዚህ በዚህ ምክንያት ትቸገራላችሁ። ስለዚህ ሌላው ትልቁ ችግር ፈጣንና በፍጥነት የምትሞሉበት ፓወር ሰፕላይ ችግር አለ። ፈጣን ቻርጅ መሙያ ኔትወርኮች እንደ ልብ አለመገኘታቸው፣ በተለይ ይሄ ደግሞ የርቀት ጉዞዎቻችሁን አስቸጋሪ ያደርገዋል። ከቤታችሁ ወጥታችሁ ስራችሁ፣ ከስራችሁ ወጥታችሁ ቤታችሁ ካልሆነ በስተቀር ከአዲስ አበባ ውጪ ልንቀሳቀስ ካላችሁ ትቸገራላችሁ። ለምሳሌ ከአዲስ አበባ ውጪ ሲጀመር የኤሌክትሪክ ቻርጀር ኢንፍራስትራክቸር በብዛት አታገኙ። አዲስ አበባም እንዳልኳችሁ ውስን ነው። ስለዚህ የክፍለ ሀገር ጉዞዎችን ለማድረግ በዚህ መኪና አደፍሩም ማለት ነው። መንገድ ላይ ቀጥ ቢል እስከነ ነው የምትቆሙት። ስለዚህ ገጠር አካባቢ ላይ ለምሳሌ ከአዲስ አበባ ውጭ ያሉ ቦታዎች ላይ እነዛ ቦታዎች ላይ ብትሄዱ በጣም አስቸጋሪ ችግር ያጋጥማቸዋል። ሌላው ደግሞ የባትሪ ተግዳሮት ነው። ቅድም እንዳልኳችሁ የኤሌክትሪክ መኪና የሚገዛ ሰው ጭንቀቱ በባትሪው ላይ ብቻ አይሄድም፣ ወይም ደግሞ በኤሌክትሪክ አቅርቦት ላይ ብቻ አይመረኮዝም። ባትሪ ወደ ታች ዲክሪዝ እያደረገ ነው የሚሄደው። በተጠቀማችሁበት ቁጥር የባትሪው አቅም እየወረደ ሂዶ መጨረሻ ላይ ምንም ቻርጅ ብታደርጉት ምንም የማይንቀሳቀስ ይሆናል። ስለዚህ ያላቸው አማራጭ ባትሪ መቀየር ነው። ስለዚህ የባትሪ ሁኔታ ደግሞ በጣም አንገብጋቢ ነው። አይደለም እንደ ኢትዮጵያ፣ እንደ ዓለም ባትሪ በብዛት እየተመረተ አይደለም። በተለይ ሊቲየም ስለሚጠቀም የሊቲየም ባትሪዎች ደግሞ ዓለም ላይ በጣም አስቸጋሪ ናቸው እና ዋጋቸው ከመኪናው ከገዛችሁት መኪና በላይ ሊሆንባችሁ ይችላል፣ ወይም ደግሞ ከግማሽ በላይ ሊሆንባችሁም ይችላል፣ ወይም ተቀራራቢ ሊሆንባችሁ ይችላል። በነዳጅም የቆጠባችሁትን ገንዘብ ሂዳችሁ ነገ ከነገ ወዲያ ላይ ለባትሪ ወጪ ሙሉ በሙሉ ልከፍሉ ትገደዱ ይሆናል። ይህ ማለት ግን አሁን ባለው የዓለማችንና የሀገራችን ነባራዊ ሁኔታ ነው እንጂ ዓለም በዚህ ሁኔታ ይቀጥላል ማለት አይደለም። አዳዲስ ቴክኖሎጂዎች መጥተው ሀገራችን ውስጥ ተፈብርከው የሀገራችንን ምርት ተጠቅማችሁ ባትሪ የምትቀይሩ ከሆነ የማትቸገሩበት ሁኔታ ሊፈጠር ይችላል። አሁን ባለው ሁኔታ በዚህ ቅጽበት ውስጥ ግን ትልቁ ችግር ባትሪ ነው። ሁለተኛው ነገር ደግሞ የባትሪ ሁኔታን ካነሳን ባትሪዎች በሞቃታማ አካባቢና በቀዝቃዛማ አካባቢ ላይፋቸው ይለያያል። ለምሳሌ በሞቃታማ አካባቢ የአንድ የኤሌክትሪክ መኪና የባትሪ ላይፍ ከቀዝቃዛ አካባቢ ጋር ሲነጻጸር የተጎዳ ይሆናል። ስለዚህ በሞቃታማ አካባቢ ላይ የኤሌክትሪክ መኪና በተጠቀማችሁ ቁጥር ባትሪው የመሞት እድሉ በጣም ከፍተኛ እንደሆነ ይናገራል። ለዚህ በደንብ ሰርች ብታደርጉ ጎግል ላይም ሆነ የፈለጋችሁት ላይ ሰርች ብታደርጉ ዝርዝር መረጃ ይሰጣችኋል። ሌላው ደግሞ ባትሪዎችን መልሳችሁ ጥቅም ላይ ለማዋልም ትቸገራላችሁ። አንዴ የደከመን ባትሪ አውርዳችሁ ሌላ አዲስ ከተካችሁ በኋላ ያ ባትሪ የት ነው የሚሆነው ካላችሁ ይጣላል። ከተጣለ ደግሞ መልሶ ስንንገበገብለት የነበረው የአየር ብክለት ሁኔታ ተመልሶ በእነዚህ ሊቲየም ባትሪዎች ምክንያት ይበከላል። ስለዚህ ውጤቱ ምንድነው የሚል ጥያቄ ለተመራማሪዎች ስቲል ያልተመለሰ ችግር ነው እና ይሄ ሌላው ትልቁ ስጋት ነው። ሌላው ደግሞ ባትሪዎች በአብዛኛው አሁን ባለው ሁኔታ ከውጭ በሚገቡት ላይ ጥገኛ ናቸው። ይህ ማለት ምንድነው? በሀገር ውስጥ ስለማይመረት ውጭ
ካለው ምርት ላይ የተያያዘ ነው። ስለዚህ የዶላር መጨመርና ሌሎች መጨመር ቀጥታ ዋጋው መጨመር ላይ አፌክት ያደርጋል ወይም ተጽዕኖ ያሳድራል ማለት ነው። ስለዚህ በየጊዜው ዋጋ የመጨመር እድሉም በዚሁ ልክ ሰፊ ነው። ሌላው ደግሞ የኃይል አቅርቦት መመጣጠን ወይም ደግሞ ኮንስታንት መሆን እዚህ ጋር ይያያዛል። ለምሳሌ በኢትዮጵያ ውስጥ መብራት በቀን ውስጥ ስንት ጊዜ ይጠፋል? በቀን ውስጥ ብቻ አይደለም፣ በአንድ አካባቢ ውስጥ ከ24 ሰዓት በላይ ሊጠፋባችሁ ይችላል። ስለዚህ ይህን መኪና በምን ቻርጅ ታደርጉታላችሁ እንበልና ለምሳሌ ዛሬ ቻርጅ አድርጋችሁት ቀኑን ሙሉ ተጠቅማችሁበት ማታ ቤት ስገቡ መብራት የለም፣ ሌሊቱንም የለም፣ ጧትም የለም፣ እንደገና ደገማችሁ። ስለዚህ በዚህ ቀን ምን ይሆናችኋል ማለት ነው? እናንተ መኪናችሁን ቤታችሁ አቁማችሁ ታክሲ ትጠብቃላችሁ ወይም ራይድ ትጠራላችሁ ማለት ነው። ስለዚህ መኪና ያላችሁ መኪና እንደሌላችሁ የመሆን እድል ይኖራችኋል። ወደ ፐብሊክ ቻርጅ ማድረጊያ ሊሄድ ካላችሁ ደግሞ የፐብሊክ ቻርጅ ማድረጊያ ቦታ በጣም ውስን ስለሆነ ከፍተኛ ወረፋ ይጠብቃችኋል። እንዳልኳችሁ አንድ መኪና ደግሞ ቻርጅ የሚደረግበትን ጊዜ ስታስቡት ሌላ ራስ ምታት። ስለዚህ ይሄኛው ሌላ ችግር ሆኖ የሚታይ ነገር በደንብ እያመረቱ ቢሆንም ዲስትሪቢዩሽን ላይ ችግር ስለሚያጋጥም አልፎ የኃይል መቆራረጥ ችግር አለ። ስለዚህ ሂዳችሁ ከፍተኛ የጄኔሬተር ኃይል አቅርቦት የሚጠይቃችሁ ስለሆነ እዛ ከሄዳችሁ ደግሞ ዞራችሁ ነዳጅ ጋር መሄዳችሁም አይቀርምና ጥቅሙን ከዚሁ አንጻርም ልታዩት ትችላላችሁ። አምስተኛ የተገደበ ሞዴሎች ናቸው ኢትዮጵያ ውስጥ እየገቡ ያሉት። በጣም ውድ የተባሉት ምርጥ ሞዴሎች ዋጋቸው ውድ ስለሆነ ኢትዮጵያ ውስጥ አይገቡም። ለምሳሌ እንደነ ቴስላ ምናምን ያሉት በአንድ ጊዜ ቻርጀር ለረጅም ጊዜ የምትጠቀሙባቸው መኪኖች ናቸው። ግን ዋጋቸው ደግሞ በዛው ነው ያክል በጣም ውድ ነው። ውድ በመሆኑ ደግሞ ሊገዛቸው የሚደፍር ሰው በጣም ጥቂት ስለሚሆን ሀገር ውስጥ አይገቡም። ከገቡም ደግሞ በጣም ጥቂቶች ብቻ ናቸው እነዛን የሚጠቀሙት። ይህ ማለት ምን ማለት ነው? ብዙሃን መኪና ወይም ተሽከርካሪ ተጠቃሚዎች ደፍረው የሚገዟቸው መኪኖች አይሆኑም ማለት ነው። በዚህ ምክንያት ታዲያ የተገደበ ሞዴል በጣም ችግር ይሆናሉ። እሱ ብቻ አይደለም፣ የተገደቡ ሞዴሎች በዛው ልክ ደግሞ የተገደበ ኪሎ ሜትር ብቻ ነው የሚሄዱት። ለምሳሌ በትንሽ ገንዘብ የምትገዟቸው መኪኖች የሚሄዱት ትንሽ ርቀት ነው። ያሳዝናል። ብዙ ርቀት ሄደው በትንሽ ገንዘብ የምትገዟቸው ቢሆን ኑሮ በጣም አትራፊ ነበር የሚሆነው። ግን በአንጻሩ ጥቂት ኪሎ ሜትሮችን ሄደው ለምሳሌ እስከ 130 እስከ 200 ኪሎ ሜትር ድረስ እንደምትሄድ የሚነገራቸው መኪኖች ከሌሎች መኪኖች ዋጋቸው ይረክሳል። ረጃጅም ለምሳሌ 400 500 ኪሎ ሜትር የሚሄዱ መኪኖች እነሱ ደግሞ ዋጋቸው ከፍ ይላል። እስከ 4 7 10 ሚሊዮን ድረስ ሊጠሩ ይችላሉ። ለምሳሌ እንደነ ቮልክስዋገን ያሉ ID4 መኪኖችን ብታዩዋቸው ዋጋቸው ከፍ ያለ ነው። ኪሎ ሜትራቸውም በዛው ልክ ከፍ ያለ ነው። በአንጻሩ የሀገራችን ዋጋ ወይም የገበያው ዋጋ የሚመሰረተው በባትሪ ላይፋቸው ላይ ብቻ ነው። ስለዚህ ጥሩ የባትሪ ላይፍ ያለው መኪና ጥሩ ዋጋ ያስወጣቸዋል። ስለዚህ እሱም አንድ ትልቅ ችግር አለ። ሁለተኛው ነገር ደግሞ እነዚህ መኪኖች አሁን ባለው ሁኔታ ከከተማ ውጪ ደፍሮ ለማሽከርከር ትቸገራላችሁ። እንዳልኳችሁ መሀል ላይ ባትሪ ቢያልቅባችሁ ለዛ የሚመች መሰረተ ልማት በሁሉም የሀገሪቱ አካባቢዎች ስላልተዘረጉ እነዚህ መኪኖች ለመጠቀም የምትገደዱት በከተሞች አካባቢ ላይ ብቻ ይሆናል ማለት ነው። ገባችሁ? ስለዚህ ጥቅሙ ጉዳቱም ይሄን ይመስላል። ስለ ኤሌክትሪክ መኪና ማወቅ የምትፈልጉና ለመግዛት እቅዱ ያላችሁ ጥቅምና ጉዳቱን መዝናችሁ ከመረጃውም ተነስታችሁ ተጨማሪም መረጃ አክላችሁ ለውሳኔያችሁ ይረዳችኋል በማለት የዛሬውን ቪዲዮ አዘጋጅቻለሁ። ስለወደዳችሁት ደስ ብሎኛል። አዲስ የገባችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። በሌላ ቪዲዮ እንገናኛለን። እስከዛ ሁሉ ቸር ይግጠማችሁ። ቻው።